ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። የዝግጅት ክፍላችንን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ቆይታ ዝግጅቶቻችንን አጠናቀን መጥተናል። እናንተም አብራችሁን ቆይታ እንደምታደርጉ ተስፋ እናደርጋለን። የዛሬ ዝግጅታችንም በዘውዱ ሾው ሚዲያ እንግዲህ እንደሚታወቀው ሁሉ እንግዶች እያቀረብን ለእናንተ ተመልካች አድማጮቻችን ሀሳብ እውቀታቸውን፣ ልምዳቸውን እንዲያካፍሉን የምናደርግበት ዝግጅት ነው። በአሁኑ ሰዓት አንድ እንግዳ ጋብዤላችኋለሁ። በተለይም በኢትዮጵያ ፖለቲካ እንቅስቃሴ ላይ ሲነሳ ቀዳሚ የሆነው የኢህአፓ ፓርቲ ነው። ኢህአፓ በአገሪቱ ተሳትፎ በትጥቅ ትግሉም ይሁን እንደዚሁም ደግሞ በሰላማዊ እንቅስቃሴ ላይ በከተማ ውስጥ በሚደረጉ የፖለቲካ እንቅስቃሴዎች ላይ ጭምር ሳይቀር ያደረገው አስተዋጽኦ እጅግ ከፍተኛ ስም ያለው በከፍተኛ የመንግስት ባለስልጣናቶች ደረጃ አሁንም ድረስ እየተቀመጡት ከዚሁ ኢህአፓ ከተባለው ፓርቲ ውስጥ ይወጡ እንደሆኑ ብዙዎቹ ይስማሙበታል። ታዲያ ይህ የኢህአፓ ፓርቲ ከመቋቋሙ በዘለለ በሰላማዊ መንገድ የሚደረጉት እንቅስቃሴዎች እንደተጠበቁ ሆኑ የትግልም ሲያደርግ እንደነበረ የሚዘነጋ አይደለም። ዛሬ ህወሓት 50ኛ ዓመቱን ባከበረበት በዚህ ወቅት ኢህአፓም 50ኛ ዓመቱን አክብሯል። በተለይም ወታደራዊ ክንፉ ያስ የሚባለው ታዲያ ይህ ወታደራዊ ክንፍ በትጥቅ ትግሉ ላይ ተጠናክሮ ይቀጥል ዘንድ ቀዳሚ ከሆኑት መስራቾች እና መሪዎች የዛሬ እንግዳችን ናቸው። በትጥቅ ትግሉ ላይ ከዚህ ቀደም በዘውዱ ሾው ሚዲያም ቀርበው እንዳነጋገርኳቸው በተለይም ዛሬ የኤርትራ መንግስት መሪ የሆኑት ፕሬዝዳንት ኢሳያስ አፈወርቂ ጋር ቁጭ ብለው አንድ ላይ ቂጣ እየጋገሩ የበሉ በየበረሃው በየቆላው በየሸንተረሩ ብዙ ድካም ያደረጉ እሳቸውም ሆነ በተለይም ፕሬዝዳንቱ የቅርብ ወዳጅነት የነበራቸው እንደነበሩ አጫውተውኛል። ከኤርትራ ተነስተው ከዛ ወደ ትግራይ ምድር፣ ከትግራይ ምድር ወደ ጎንደር በተለያየ ጊዜያቶች በትግሉ ላይ ሰፊ አስተዋጽኦ ካበረከቱት ኢትዮጵያኖች መካከል ዛሬ የማነጋግራቸው አንዱ ናቸው። ታዲያ እኚህ 50ኛ ዓመታቸውን ሲከበርም ሰፊ ስራ ከሰሩትና አሁንም ድረስ በኢትዮጵያ ጉዳይ ላይ በንቃት ከሚሳተፉት እንግዳችን ጋር የምናደርገው ውይይት በተለይም ፋኖ ከነዚህ የቀድሞ የትግል ተሳትፎ ካላቸው ምን ይማራሉ? ምንስ ሊያካፍሉን ይችሉ ይሆናል? ለዚህ ለሚደረገው የትጥቅ ትግል ልምዳቸውን በምን መልኩ ሊያስተላልፉ ይችላሉ ከሚል እሳቤ ጋብዣቸዋለሁ። ከታቸው ጋር የምናደርጋቸውን ውይይቶች እንድትከታተሉ ከወዲሁ ጋብዛለሁ። በፋኖ ጉዳይ ብቻ ሳይሆን ከልምድ በመነሳት እንግዳችን በተለይም በዚህ በአፍሪካ በተለይም በምስራቅ አፍሪካና በሌሎችም የቀጠናው ፖለቲካዊ እንቅስቃሴ ዙሪያና እንደዚሁም በአሁኑ ሰዓት እየተደረገ የሚደረገውን በውስጥ የሚደረጉት የህዝባዊ እንቅስቃሴውና በተለይም ሰላማዊ ሰልፍ የሚያደርጉት አካላቶች ጠቀሜታ አለው ለትግሉ ወይስ ጉዳት ይኖረው ይሆን? በምን መልኩ ነው መደራጀትስ የሚቻለው? በውጭስ በሀገርም ያሉት ከዚህ ትግል እንቅስቃሴ ጋር እንዴት ሊቀናጁ ወይም ሊተባበሩ ይችላሉ? ኢህአፓ ብዙ ልምድ አለውና ከዛ በመነሳት ብዙ ነገሮች ያካፍሉናል ብዬ ተስፋ አደርጋለሁ። ታዲያ እናንተም ከዝግጅቶቻችን ጋር ቆይታ በማድረግ ይህ ዝግጅት ለሌሎች ተመልካች አድማጮቻችን ይደርስ ዘንድ በተቻለ መጠን ሼርና ላይክ እንድታደርጉት ከወዲሁ በአክብሮት እንጠይቃለን። በተጓዳኝም ይህን ዝግጅት ሰብስክራይብ በማድረግ የዘውዱ ሾው ሚዲያ የሚያቀርባቸውን እንግዶች ሌሎች ወቅታዊና በተለይ በአገሪቱ ተጨባጭ ሁኔታ ላይ የምናቀርባቸውና የምናዘጋጀው ዝግጅቶች ወዲያውኑ ይደርሷችሁ ዘንድ ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆንም ከወዲሁ በማክበር እንጋብዛችኋለን። ከእንግዳችን ጋር የምናደርገው ውይይት እንድትከታተሉ በማክበር እየጋበዝኩኝ አሁንም በኢትዮጵያ ጉዳይ ላይ ያሉ ወቅታዊ ጉዳዮች በሰፊው የሚተነትኑንን እንግዳ እጋብዛለሁ። አብረን እንኳን እንግዳችን ሰላም ጤና ይስጥልኝ። ከልብ አመሰግናለሁ። አቶ አብዩ ብርሌ ወይም ጌራ እንደምንወት
ጤና ይስጥልኝ ወንድም ዘውዱ፣ እንዴት ሰነበትክ? በጣም ነው የማመሰግነው ይሄን እድል ስለሰጠኸኝ። አንተም በትጋት ነው የምትሰራ ያለው። አዲሱ ትውልድ እኛን ተክታችሁ እየሰራችሁ ነው ኢትዮጵያን ነፃ ለማውጣት። ይሄ ዘውዱ ሾው ደግሞ በትኩረት የምከታተለው በጣም ጠቃሚ የሆኑ ዜናዎችን የሚያመጣ ከዛም ደግሞ እንግዶችን እየጋበዘ ዋና ዋና በሆኑት ነገሮች ላይ ሁሉ ውይይት የሚያካሄድ ስለሆነ በርቱ። በጣም ነው የማመሰግነው። ከልብ አመሰግናለሁ አቶ አብዩ። በጣም በኢትዮጵያ ጉዳይ ላይ እርሶም ንቁ ተሳትፎ ከማድረግ በዘለለ ብዙ ተሳትፎ አድርገዋል። ብዙ ልምዶትን ደግሞ ብዙዎቹ ይሻሉ። በተለይም በትጥቅ ትግሉም ላይ ሆን በፖለቲካው ላይ ያሉትን ልምድ ለማካፈል ፈቃደኛ ሆነው በመገኘቱ ለዘውዱ ሾው ሚዲያ ተከታታዮቻችን፣ አድማጭ ተመልካቾቻችን ለማካፈል ፈቃደኛ ስለሆኑ አሁንም በድጋሚ እያመሰገንኩኝ እስቲ እንደው በቅድሚያ ትንሽ ወደኋላ መለስ ስልበልና ወደ ትውስታ ዘመኑን እንሄድ። ኢህአፓ እንደተመሰረተ እርሶም ከሀገር ቤት ወጥተው ብዙ መከራና ድካም አሳልፈው ትጥቅ ትግሉን ከመሰረቱት ቀዳሚው ኖት በመምራትም በኩል ትልቅ አስተዋጽኦ ያበረከቱ እንደሆነ እገምታለሁና እንደው የዛን ጊዜ ትውስታውን እስቲ ያንሱንና አሁን ላይ ሆነው ያለውን የፋኖን ትግል ሲያዩትና ሲያገናዝቡት ምን ተሰማዎት ይሆን? በጣም ጥሩ። እንግዲህ አጠር አድርጌ ለማቅረብ በተለይም ደግሞ እንዳልከው ከፋኖ ትግል ጋር ለማጣመር እኔ እንግዲህ ከሀገር ቤት ከኢትዮጵያ የወጣሁት ገና በ21 ዓመቴ ነበር። ወደ ሶማሊያ ከጓደኞቼ ጋር ነው የሄድኩት። 5 ሆነን በ63 ዓመተ ምህረት በኢትዮጵያ አቆጣጠር፣ በፈረንጅ 71 ነበር። በዛን ወቅት በጣም ከፍተኛ የሆነ የተማሪ እንቅስቃሴ ትግል ነበር። ኃይለ ሥላሴ ዩኒቨርሲቲ፣ ያኔ ኃይለ ሥላሴ ዩኒቨርሲቲ ነበር የሚባለው እና ስራ ከትምህርት ቤት እየወጣን እንታገል ነበረ። በተለይ ተማሪዎች በብዛት የሚያነሷቸው ጥያቄዎች ለምሳሌ መሬት ላራሹ ትምህርት መስፋፋት አለበት፣ ድህነት መጥፋት አለበት፣ ዴሞክራሲ መምጣት አለበት በዚች ሀገር፣ የብሔሮችም እኩልነት ከዛው ጋር አብሮ ይነሳል እና የዴሞክራሲ እና የመሳሰሉትን ጥያቄዎች ነበር የሚያነሱት እና አገር ቤት ውስጥ ለመታገል አስቸጋሪ ስለሆነ እንግዲህ በአጭሩ 5 ሆነን ወደ ሶማሊያ ሄድ። ገና ወጣቶች ነን፣ በ21 ዓመት አካባቢ ያለንን። ሶማሊያ እንደገና 1 ዓመት እስር ቤት ውስጥ ትንሽ ማቀቅ። ከዛ ድል ሆኖ እንግዲህ የኤርትራ ጓደኞቻችን ደግሞ ከዩኒቨርሲቲ ወጣው አብረን ተገናኘን እስር ቤት ውስጥ። ከዛ እነሱ ሲወጡ ወደ ሜዳ ሊሄዱ ነበር የወጡት፣ ወደ ኤርትራ ትግል ሜዳ። በወቅቱ ፕሬዚዳንት ኢሳያስ፣ ያኔ ኢሳያስ ማለት ብጻይ ኢሳያስ ነበር የምንለው፣ አንዱ ትግሉን ከጀመሩት ውስጥ የነበረ እሱ ነበር። ወደ እሱ ለመቀላቀል ነበር የሚሄዱት እና እነሱ ሲሄዱት እንዴት ነው እና አሁን ጥለናችሁ ከሄድን እኮ እናንተ አደጋ ይደርስባችኋል፣ ምን መሆን ይሻላል አሉ። አይ እኛ እንደዛ ከሆነ እድሉን ከሰጣችሁ አብረናችሁ ብንሄድ ጥሩ ነው አልናቸው። እኛ ደስ ይለናል አሉ። እንደዛ ነው እንግዲህ ወደ ኤርትራ ትግል አብረን የገባ ነው እና እዛ ወደ 3 ዓመት ያክል 5ታችን እዛ ቆየን። ከዛ ግን በጎን በኩል ደግሞ በውጪ ከዩኒቨርሲቲ የወጡ ትግል ለመጀመር የሚታገሉ ነበሩ። በተለይ በብርሃነ መስቀል የሚመራ ግሩፕ ነበረ። እነሱ በአውሮፕላን በመጥለፍ ነበር ወደ ሱዳን የሄዱት። ከዛ ወደ አልጄሪያ ተላኩ። ከአልጄሪያ ወደ ፓለስታይን ለትግል እንዲዘጋጁ በሚል ወጣቶችን ያዘጋጁ ነበር እና እነሱን አዘጋጅተው እነሱም ወደ ኤርትራ ገቡ። ልክኛ ኤርትራ እንደገባን ከነሱ ጋር ግንኙነት ፈጥረን ነበር። ባንና ኢሳያስ አመቻችተውልን፣ ሳልስ አቤም ነበር መሪው። ከዛ እንግዲህ እነሱም ጋር ተገናኘን። አንድ ላይ ሆነን ወደ 19 የምንሆን ወደ ትግራይ ገባን። አሲምባ እንግዲህ ያዛ ነው የመሰረት ነው እንግዲህ አሲምባ ሰራዊት የሚለው። እንግዲህ ከዛ በኋላ በጣም ረጅም ታሪክ አለ። መጀመሪያው ላይ አንደኛው መጽሐፌ ላይ ይሄን ጠቅሼዋለሁ፣ ግን ሁለተኛው መጽሐፌን ደግሞ እንግዲህ እየሰራው ነው። እግዚአብሔር ቢረዳይ በቅርቡ አወጣዋለሁ እና ይሄ ሰራዊት ኢህአሴ ይባላል፣ የኢትዮጵያ ህዝብ አብዮታዊ ሰራዊት። እንዳልከው ቅድም ጥሩ ነው ያቀረብከው። 50ኛ ዓመታችን አከበርን። አሲምባ የመሰረትንበት ኢህአሴ ብዙ ፈተናዎች ነበር ያሳለፍነው። ኢንፋክት በኋላ ከመሃላችን ከድተው ገቡ። በተለይ ደርግ መሬት ላራሹ ሲያውጅ የመሳሰለው ለምን ብለን ነው ትጥቅ ትግል የምናካሄድ ብለው ሞራላቸውም ስለወደቀ ግማሽ የሚሆኑት ሄዱ። ከዛ ወደ 8 ቀረን እና ከብርሃነ መስቀል ጋር 9 የምንሆን። ከዛ ተነስተን ነው እንግዲህ ኢህአሴ እያደገ መጥቶ ቅድም በጠቀስከው ከትግራይ አልፎም በጠለምት በኢብን በቋራም ዛሬ በኋላ እንነጋገርበታለን ከሌሎችም ቦታዎች በጣም ሰፊ የሆነ መንቀሳቀስ ያደርግ ነበር። የወታደራዊ የፖለቲካ እንቅስቃሴ እንግዲህ በመጨረሻ ላይ ኦፍኮርስ ከህወሓት ጋራ ውጊያ ተደርጎ አልተቻለም። ከትግራይ የወጣው በዛ ምክንያት ነው። መጨረሻ በውስጥም ችግር ነበረበት።
ሰራዊቱ ፈረሰ። ግን ብዙ ልምዶችን ጓዶችና እኛ ሆነን አካብተናል በዛ በነበርንባቸው ጊዜያቶች ውስጥ። ይሄ ነው ባጭሩ። ከልብ አመሰግናለሁ። እንደው እስቲ አንዳንድ ነገር እናንሳ። ቅድም ሲገልጹልኝ ብርሃነ መስቀል ፓለስታይን ድረስ እንደነበረ ጠቁሞኛል። እዛም ስልጠናዎች እንደሚደረጉ። ለምንድን ነው የተመረጠችው ፓለስታይን? ሌላ ቦታ መሰልጠን አይቻልም ነበር? እነዚህን ወጣቶች እነሱ ለማሰልጠን እንዴት ፈቃደኛ ሆኑ? ጥሩ እንግዲህ ጥሩ ጥያቄ ነው። ያን ጊዜ በተለይ የሚያሰለጥኑ በሚሞክሩበት ጊዜ እዛ የነበሩት ጓዶች ከኤርትራ ድርጅቶች ጋር ነበር ግንኙነት የፈጠሩት እንዲያግዟቸው። የኤርትራ ድርጅቶች እንግዲህ ያኔ ከሁለት እየተከፈሉ ነበር። ጀብሃ የሚባለው ትልቁ ድርጅት ነበር። እንደገና ደግሞ ከጀብሃ በተለያየ ምክንያት በተለየ በፖለቲካም በርዕዮተ ዓለምም አብረው ሊሄዱ ስላልቻሉ እነ ኢሳያስ ያሉበት ሌሎችም 3 ግሩፕ ሆነው ተለዩ። ከዛ እና በኋላ እርስ በርስ ጦርነት እንዲያውም በጣም ትልቅ ችግር ገጥሟቸው ነበር። በኋላ ምናልባት ከፋኖም ጋር ላያይዘው እንችላለን ተሞክረው። እና ፓለስታይን የሄዱበት ምክንያት ምንድነው? የኤርትራ ተጋዳዮች በተለይም ያኔ መሪ ከነበረው ለምሳሌ ኦስማን ሳልሳቤ ግንኙነት ነበረው ከፍልስጤም ድርጅት ከፒኤልኦ ቢባል ሌላም ድርጅት ነበር ፒኤልኤፍ ቢባል ከነሱ እንዲያሰለጥኑ ጠየቀ። በሱ አገዝ ነው እንግዲህ እዛ ሊሄዱ የቻሉት እና ያሰለጠኑት። እና ከዛ ሰልጥነው ወደ ኤደን መጡ፣ ወደ የመን። ከየመን መጣው እንግዲህ ወደ ኤርትራ ገቡ። እና ዋናው የሄዱበት ምክንያት እንግዲህ እነሱ በዘመኑ በተለይ ደግሞ የኢምፔሪያሊስት ትግል የሚባል ይሄ ነው የግራ ትግል ሁሉ ነበር እና የፓለስታይን ድርጅቶች ይደግፉ ነበር ሌሎችንም የኢትዮጵያን ወጣቶች ብቻ ሳይሆን። እና ያን እድል ስላገኙ ነው እዛ ሄደው ሰልጥነው ወደ ኤርትራ ሜዳ ገቡ እና አብረን ተገናኘን። ከዛ ወደ ትግራይ ከገባቸው በኋላ እንደሚታወቀው ትግራይ ወይም ህወሓት የሚባለው የትጥቅ ትግል ላይ የጀመረው ከእናንተ እኩል 50ኛ ዓመቱን አክብሯል። በኩል ነበር ስትንቀሳቀሱ የነበረው እና በተለይም መጀመሪያ የጀመራችሁበት አሲምባ ላይ ችግር ገጥሟቸዋል የትግራይ ምድር በመሆኑ ምክንያትና ወደ ጎንደር እንድትሄዱም ተገዳችኋል። እሱ ብቻ ሳይሆን የሚገርመው በዛን ሰዓት ብዙ የትግራይ ልጆችም ጭምር ሳይቀሩ ከእናንተ ጋር ተሳትፈው ነበር። እንዴት ነው እነዚህ የትግራይ ልጆች ፈቃደኛ የሆኑት? የራሳቸው ቲዲኤፍ ወይም ደግሞ የትግራይ ነፃ አውጪ ግንባር እያለ ወደ እናንተ ጋር መቀላቀል ለምን ፈቀዱ? እንዴት ፈለጉ? እንግዲህ አንደኛ የኛ የሀፓም ሆነ የአሰ የሁሉንም ብሔሮች የሚወክል ነው የነበረው። በዛን ጊዜ የዘር እና የብሔር የሚል ግጭት አልነበረም እና በውስጡ ራሱ እንዲያውም በመሪነት ደረጃ የትግራይ በርካታ ጓዶች ነበሩ። ገና ከመስራቾችም ውስጥ ብርሃነ መስቀል ራሱ ከትግራይ ነው፣ አድዋ ነው የሚወለደው። ተስፋዬ ደበሳይ ራሱ ከትግራይ ነው እንግዲህ ዋናው መሪ ከሚባሉት፣ ሌሎችም እንደዚያው። እና በኢሃፓ ሁሉንም ነበር የሚያሳትፈው። በውስጣችን የትግራይ ጓዶች ብቻ ሳይሆን ከኦሮሞም ከሌሎችም አካባቢ ከከምባታ ከወላይታ ከሁሉም የመጡ ጓዶች ነበሩ። አሁን የትግራይ ሲቋቋም እንዳልከው በየካቲት እንዳጋጣሚ ሆኖ በእኛ ጊዜ ነው እነሱ የተቋቁመው የገቡት ወደ ሽሬ። እነሱ ደግሞ የትግራይ ብቻ ነው የምንታገል ብለው ትግራይን ነፃ ማውጣት አለብን ብለው ነበር የተነሱት ቲፒኤልኤፍ የሚለውን። እና ወዲያውኑ እኛን እዛ እንድንቆይ አልፈለጉም። ህዝቡ እኛን ነበር የሚሰማው። በተለይ የትግራይ ህዝብ ኢትዮጵያን በጣም የሚወድ ነው። እኔ የምልህ እንዳሁኑ የብሔረተኝነት ስሜት አልገነንም ነበር። እና አብረን መታገል አለብን ስንላቸው የራሳቸውም ቅድም እንደጠቀስከው የትግራይ ጓዶችም አብረውን አሉ። በራሳቸውን ቋንቋ የሚናገሩ እኛም ሁላችንም ተግባብተን በጣም ነበር የሚወዱን ነበር። እና በአጭር ጊዜ ውስጥ ሰፊ የሆነ ተቀባይነት ነበር ያተረፈው የሀሰብ በአሲምባ አካባቢ። አሲምባ አዲሮፕ አካባቢ ነው የገባ ነው። የአዲሮፕ ህዝብ እንግዲህ በጥሩ ሁኔታ ነበር የተቀበለን። ከዛ ደግሞ ወጣያን መንቀሳቀስ ስንጀምር አሁን እነሱ አልፈለጉም እዛ፣ ምክንያቱም የኢትዮጵያ የሚባል ነገር አልፈለጉም። ራሱ በመሰረቱ ገና የሚሰብኩትም ህዝቡን የእናንተ ጠላት አማራ ነው እና አባይ ኢትዮጵያ ነች ነበር የሚሉት። አባይ ኢትዮጵያ ማለት ትልቋ ኢትዮጵያ ይሄ ሌላውን ምትውጥ የምታጠፋ አይነት ነገር ነው እንጂ እንደ ግሬት ብሪትን ወይንም ግሬት ኢትዮጵያ አይነት ነገር አይደለም። እና ስለዚህ እነዚህ ናቸው እንዲያውም ሌሎችን ምንላቸው ነበር የትግራይ ጓዶችና አብረውን የሚታገሉትን። እነዚህ ደግሞ ኩራኩሮች ናቸው፣ የአማራ ተከታዮች ናቸው ምናምን እያሉ ነበር የሚሰብኩ። እና ከዛ በቃ መውጣት አለባቸው አሉን። መጨረሻ ላይ ወደ ግጭት አመራ። እኛ ደግሞ አንወጣም፣ መብታችን ነው፣ የትግራይ ህዝብ የኢትዮጵያ ህዝብ ነው ፕላት ተቀብሎናል። እና የጭቁን ህዝቦችን ነፃ ለማውጣት የወጣ ድርጅት ነው። ለምንድን ነው የምንወጣው? የትግራይ ህዝብ እኮ ኢትዮጵያዊ ነው በሚል ነበር እንትን የምንለው። እነሱ ብትፈልጉ ሄዳችሁ ሀገራችሁ ለአማራ ሄዳችሁ ታገሉ እንጂ ከዚህ ውጡ ነበር የሚሉ። በመጨረሻ ላይ ነገሩ እየተካረረ ሄደ። እንግዲህ
ራሱን የቻለ ታሪክ ነው። ውጊያ ተከፈተ። ከዛ በኋላ ሰራዊቱም የኛም አፈግፍጎ ኤርትራ ገባ። እንደዛ ነው የነበረው ታሪክ። በጣም ይገርማል። እንደው ምናልባት በዛን ሰዓት እናንተ አማራ ናችሁ ወደዛ ሄዱ፣ ኢቨን የትግራይን ተወላጆች ጭምር ሳይቀር ተስፋዬ ደበሳን እንደዚሁም ደግሞ ሌሎቹንም ጭምር ሳይቀር ጫና የፈጠሩት እንደው በአሁኑ ሰዓት የሚያስታውሷቸው አሉ? በስልጣን ላይ ያሉም ይሁን ከስልጣን የሚወረዱት እንደው በዛ ጊዜ በጣም ያለመስማማት ነገርና ኢትዮጵያን የምታካል ታላቅ ሀገር የትግራይ ህዝብ በኢትዮጵያ ላይ ያለው አቋም የሚታወቅ ነገር ነው። ንቅንቅ የሚል ነገር አይደለም። ኢትዮጵያዊነቱ ላይ ያለው አመለካከትም እጅግ እጅግ ትልቅ እንደሆነ ይታወቃልና እነዚህ ሰዎች እንደው ምናልባት ይታወቁ ይሆን በዛን ሰዓት ከእናንተ ጋር ሙግት ውስጥ የገቡት? እነ ብርሃነ መስቀልስ እንዴት በዝምታ አለፏቸው? የእነሱንስ ምላሽ ከእናንተ ጋር ስትገናኙ ምንድን ነው የሚሏችሁ? በደንብ ነው የምናውቃቸው፣ እንተዋወቃለን። አሁንም በህይወት እድል ሆኖ የተረፍ ለምሳሌ አረጋዊ በርሄ መሪ ነበር አንዱ ያኔ እነሱም እንደገቡ። ሌሎቹ እንግዲህ ባለፈው ጊዜ የሞቱት አባይ ፀሐዬ፣ ስዩም እነሱ ሁሉ ነበሩ። ከነሱ ከውስጣቸው ችግር ኢንፋክት ተለይቶ በኋላ ወጣ። እሱም አደጋ ላይ ስለወደቀ እንግዲህ እሱ አሁን በጣም ጥሩ አመለካከት ያለው ነው። ውጭ ሀገር ነው የሚኖረው፣ ምናልባት ታውቀዋለህ። እሱም ከጀማሪዎቹ ነበር። እና ያ እንደዛ ነው የነበረው። ብዙ ጥረት አድርገን ነበር ከነሱ ጋር ለመስማማት። እንዲያውም ውይይቶች ሁሉ ተከፍተው ነበር። በአመራር ደረጃ ሁሉ ኮሚቴ ተቋቁሞ ወደ 7-8 ጊዜ ያክል ሁሉ ተገናኝተው ነበር የእነሱና የኛ ወኪሎች። ግን ጥሩ ነገር ያደረጉ መስለው ተመልሰው ሄደው እንዲያውም በጀርባችን ይሸውዱን ነበር፣ ተንኮል ይሰሩ ነበር። በነገራችን ላይ የእኛ ጋር ብቻ ሳይሆን የራሳቸውንም የትግራይ ግሩፕ የትግራይ ነፃ አውጪ ድርጅት የሚል የሚጀምር ነበር። ያኔ ታሪኩን ሰምተህ ሊሆን ይችላል። እና እነሱን ራሱን እንወያይ እንነጋገርና አንድ እንሁን፣ ለምንድን ነው የትግራይ ብለን ሁለት ምንሆን ብለው ጋብዘው ሲወያዩ ውለው ማታ በተኙበት ነው የጨረሷቸው። የራሳቸውንም የትግራይ ነፃ አውጪ ድርጅት የሚለው እና በጣም አግሬሲቭ ነበሩ እነሱ፣ ምንም ጥርጥር የሌለው። እና መጨረሻ ላይ ወደ ግጭት ያመራውም ዋናው በእነሱ ነው እንጂ የሀሰ ወይንም የሀፓም ብዙ ጥረት አድርጎ ነበር። ብዙ ምርጫም ሰጧቸው ነበር። አንድ ላይ ባንዋሃድም እንኳ በግንባር ለምሳሌ ሁለቱ ፋኖች እንደሚሉት አይነት ነገር ነው፣ በጋራ ሆነን እንታገል ወይ ግንባር ልናደርግ እንችላለን፣ ቢያንስ ደግሞ የተግባባን ራሳችንን ሳንጎዳ እንቀጥል የሚል ብዙ አማራጭ ሰጥቷቸው ነበር። ግን እነሱ አልፈለጉም። መውጣት አለባቸው ከዚህ ነው ያሉት። ምክንያቱም ለነሱ እኛ አደጋ ሆነን የታየናቸው። ምክንያቱም የብሔር ድርጅት ነው ይሄ፣ በጣም ጠባብ አመለካከት ያለው ነው እና አማራ ነው የሚሉት በየሄዱበት። ኢትዮጵያን ያወግዛሉ። የኢትዮጵያ ታሪክ አጭር ነው የሚሉት። የራሳቸው እንግዲህ ክርክር ውስጥ በሚመጣበት ጊዜ ምንም የረባ ክርክር አያመጡም። እሱ ነው በኢትዮጵያ ናታቸው አለመቀበል፣ ከምንም በላይ ደግሞ የአማራ ጥላቻ ለምን እንደሰፈነ ምክንያታቸው እንደሆነ ምናልባት በምትነጋገሩበት ጊዜ ምክንያታዊ የሆነ ማብራሪያ የሰጡበት ነገር ይኖር ይሆን? ሊሞክራሉ ማብራሪያ። ግን ምልህ ረጋ ብለህ በምትነጋገርበት ጊዜ ውሃ አይቋጥርም። የነሱ የሚሉት አንደኛ አማራን የጨቆንን ብለው ነው የሚነሱ። እኛ ደግሞ ኢህአፓ ህዝብ ለህዝብን አይጨቁንም። የብሔር ጭቆና ሊኖር ይችላል፣ እኩል አለመሆን የገዢው መደብ ያለው የፊውዳሉ ስርዓት ኋላ ቀር ስለሆነ ምናልባት ቋንቋዎችን አላዳበረም፣ ባህሎችን አላዳበረም፣ የመሳሰሉት ነገሮች። ግን የአማራ ህዝብ የትግራይን ህዝብ አይጨቁንም። አብሮ ተጋብቶ ተዋልዶ የሚኖር ህዝብ ነው። ስለዚህ ለምንድን ነው በህዝብ ላይ ጥላቻ የምትነዙት እናንተ? እሱ ነበር አንዱ ዋናው ልዩነታችን። እና እነሱ ግን በቃ የአማራ ጭቆና ነው ነበር የሚሉት። ያው ማኒፌስቷቸው ምናልባት አይተው እንደሆነ እንደዛ ነው በቃ ዋናው ስብከታቸው የነበረው። ተልኳቸውም እሱን ማስወገድ አለብን የሚል ነው። እና ከህዝቡ ጋር ያገናኙታል። ኢንፋክት ከገዢ መደብ ጋር ከሚለው ብቻ ሳይሆን እና መሰረታዊ የሆነ ልዩነት ነበርን በዛ በርዕዮተ ዓለም ደረጃ። እነሱ ስህተት ነው ብለን ነው የምናምነው። አሁንም ታየ፣ በተግባርም እየታየ ነው ያለው። እና ከዛ እየቀጠሉ እያደጉ መጡ። ሌሎችን የብሔር ድርጅቶችን እንዲስፋፉ አደረጉ። በኋላ እንደምታውቀው ኢህአዴግ ብለው ግንባር ብለው ፈጠሩ። ስልጣን ከያዙም በኋላ አሁንም ሀገሪቱን የሚበጠብጣት ያለው የአመለካከት ነው። በተለይም ስልጣንም ከያዙ በኋላ እንደምታውቀው ወደ 30 ዓመት ያክል አንዱ የቆሙበት አማራን በመጥላት አማራን በማውገዝ ነው። ያን የጀመሩት ነው እሱ። ከዛ ግን ኢትዮጵያን ደግሞ አብሮ በማንኳሰስ ታሪኳን በማጥፋት ይሄ አለ አይደለም የ100 ዓመት ታሪክ ነው ያላት፣ ምኒልክን ማውገዝ የመሳሰሉ ነገሮች እስከ መጨረሻ ድረስ አሁን የቀጠሉት። ሌሎችም ተቀብለው ከነሱ እንደ ቆሌ ተቀብለው የኦነግም ሌሎች የምትላቸው
ይህን አይነት ጠባብ ብሔርተኝነት ነው ያስፋፉት በኢትዮጵያ ውስጥ እና መከፋፈል እንዲፈጠር አደረጉ። በተለይ በአማራ ላይ የአማራ ህዝብ ብዙ እልቂት የደረሰበት ስረ መሰረቱ ከዛ ነው የሚነሳው። ይሄ ሁሉ ፍጅት በወለጋም በለው በሻሸመኔም በለው በአጣዬ በምን የመሳሰሉት ነገሮች እና ያንን ትርክት ነው በአዲሱ ትውልድ ላይ የሰረጹት። የትግራይም አዲስ ትውልድ ይሄንን እንትን እያለ ነው ያደገው። ይሄንን የውሸት ፕሮፓጋንዳ እየጠጣን ያደገው እና በኋላም በጦርነት ላይ አሁን በቅርቡ እንኳን በሆነው 2 ዓመት በፈጀው ጦርነት እንደምታየው እርግጥ የትግራይ ህዝብ ምስኪን ህዝብ ነው፣ ብዙ አልቋል። እነሱም ራሳቸው ናቸው የማገዱት አብረው በሁለቱም ወገን በብልጽግና በእነሱም ምስኪን ህዝብ አለቀ ወጣቱ በሙሉ። ግን ሲወሩም እንደገና ወደ አማራም ወደ አፋርም ሲገቡ እንደምታውቀው ጥላቻን እየመገቡ ነበር የላኳቸው የነበረው እና ያው እንደዛ ነው። ታሪኩ ውስብስብ ነው። ግን አንድ ግልጽ የሚሆነው ነገር የነሱ ርዕዮተ ዓለም የቆመው አማራንና ኢትዮጵያን በመጥላት ነው። ከዛ ነው የሚነሳው እና የሚያስተዳድሯትን ሀገር ታሪኳን በሙሉ ያንኳሰሱ እያጠፉ ነው የሄዱት። እንደምታውቀው ኢቭን ሰንደቅ ዓላማውን ራሱ ማጥፋት፣ በሃይማኖትም ላይ መነሳት፣ አውታር የሆኑትን ኢትዮጵያን ያቆዩትን ነገሮች እነሱን ከስር እየቦረቦሩ ነው። አሁንም ድረስ ይሄ ብልጽግና የሚያደርገውም እንደዛ ነው። ከዛ የቀጠለ ነው። ያ ነው እንግዲህ ፍልስፍናቸው። እስቲ አቶ አብዩ በጣም የሚገርም ነው። እኔ እኮ በተለይ በሌሎች አካላቶች በተለይም ይሄ የኦብነግ ኦነግ ወይም ደግሞ እነዚህ በተለይም ተጨቁነናል የሚሉት በደቡብ አካባቢ ያሉት የጋምቤላ የቤኒሻንጉል አንዳንድ ጥያቄዎች ያነሳሉ። ሪዝነብል ነው ብሎም ደግሞ ምክንያታዊም ሊሆኑ ይችላሉ ተብሎ ሊገመት ይችል ይሆናል። በትግራይ በኩል ያለው በጣም ነው የሚገርመኝ። ብዙ ጊዜም ግራ የሚያጋባ ነገር አንድም ቀን በትግራይ በኩል የሚደረገው የስልጣን ሽግግርም ሆነ ትግራይን የሚመሩት የራሳቸው የትግራይ ሰዎች ናቸው። የኢትዮጵያ ንጉሠ ነገሥት ከነበሩት በቅርቡ እንኳን ማለት ነው ከአፄ ዮሐንስ ጀምሮ በጣም ረጅም ዘመናትን በኢትዮጵያዊነት ሲንቀሳቀሰ የነበረ ማህበረሰብ ነው። እስከ ትላንትናው ድረስ ህወሓት የሚባል መጥቶ እንደዚህ አይነት ችግር ከመፍጠሩ አስቀድሞ የትግራይም የኢትዮጵያ ህዝብ በጋራና በአንድነት የሚኖርበት የሚያነሷቸውም ጥያቄዎች አሁን በኦሮሞ በኩል አንዳንድ የሚያነሷቸው ጥያቄዎች ይኖራሉ። ኦነግ የሚባለው እሱም ውሃ የሚቋጥር ነገር ባይኖረውም በሶማሌም በኩል እንደዛው ተጨቁነናል፣ ተጽዕኖ ደርሶብናል። እንደው ይሁን እንኳን ቢባል ቢያንስ ከዚሁ ከሰሜኑ ክፍል ነው። አሁን በኦሮሞም በኩል የሚያነሱት ጥያቄ ደግሞ ተመልሶ ሰሜኖች ገዝተውናል። ኦነግ የሚባለው ብዙ ጊዜ ማህበረሰቡን ማካተት የሚገባ አይመስለኝም። አንዳንድ ሰዎች ኦሮሞ ሲባል ኦሮሞ በሙሉ አይደለም፣ የተወሰኑ ግሩፖች፣ ጽንፈኞች፣ ኢትዮጵያዊነት ላይ ቅን አመለካከት የሌላቸው በኢትዮጵያ ጉዳይ ላይ እኮ ስንት የኦሮሞ ጀግኖች እኮ ከአድዋ ጦርነት ከምንዬ ምኒልክ ጀምሮ እስከ ቀዳማዊ ኃይለ ሥላሴም ከ40 ዓመት በኋላ ተመልሰው ጦርነት በፈጠሩ በኢጣሊያኖች ጊዜ በጣም እጅግ በርካታ የሆኑ የኦሮሞ ልጆች እንደሞቱ ለሀገራቸው መስዋዕት እንደሆኑ ይታወቃል። ሀገሪቱንም በሚኒስትር ደረጃ እስከ ምክትል ጠቅላይ ሚኒስትር ድረስ የመሩ በጣም በርካታ የኦሮሞ ልጆች በመጀመሪያ ደረጃ ስፔሲፊክ አድርጎ የኦሮሞ ነው የአማራ ነው የትግሬ ነው ማለት የሚቻልበት አይደለም። የኢትዮጵያ ንጉሠ ነገሥቱንም ጨምሮ ኃይለሥላሴንም ሌሎችንም ወደኋላ እየተመለስን ብናይ የተደባላለቀ ነው። ግን የትግራይ ደግሞ ለየት የሚያደርገው ምንም ነገር ባልተበደሉበት በተለይ አማራው ላይ እንዲህ አይነት ክፉ ጥላቻና መንፈስ አሳድረው ዛሬም ጭምር እንግዲህ 27 ዓመት ገዙ። ከዛ በኋላ ቅድም ስለገለጹት ነው መልሰው ከብልጽግና ወይም ከአብይ በፈጠረው ችግር ምክንያት ጦርነት ውስጥ ተመልሰን ስንገባ መከላከያዎችን ላይ ጉዳት አድርሷል ተብሎ ከገባም በኋላ ያነሱት ጥያቄ ከአማራው ጋር የምናወራረደው ጉዳይ አለን። አማራን ብለው ያጠፉትን ያወደሙትን ነገር በአይናችን ያየነው ጉዳይ ነው ትላንትናም እና ይሄ ሁሉ ጥላቻ እንደው ከምን መጣ ብለው ያስባሉ። ከነሱም ጋር እዛው ትግራይም አሲምባ እያሉም ያውቋቸዋል። በተጓዳኝም እነዚህን ትልልቅ መሪዎቹን ጭምር ያውቋቸዋል። በተጓዳኝ ደግሞ ኢትዮጵያዊነት ፍቅር ያላቸው እነ ተስፋዬ ደበሳይን ጨምሮ ሌሎቹም ደግሞ እውቅ የሆኑ በኢትዮጵያ ጉዳይ ላይ ንቁ ተሳትፎ ያደረጉ ከእናንተም ጋር ጭምር በትክክሉ ላይ የነበሩ ሰዎች ብርሃነ መስቀልን ጨምሮ ማለት ነው። እነዚህ ሁሉ የሚታገሉበትን ጉዳይ ያውቃሉና እንደው አይዶንት ኖ ምን ማለት አይቻልም። እርግጥ ለመጠቆም ሞክረዋል። ይህስ ችግር እንዴት ይቀረፋል? በተጓዳኝ ይሄ የአሁኑ ጄኔሬሽን ምን ማድረግ አለበት? ከዚህ መጥፎ አስተሳሰብስ እንዴት ይወጣል ብለው ያስባሉ? እንግዲህ ገና ስንጀምር ህዝቡን
ከነዚህ ከውድቦቹ ወይም ከጠባብ ብሔረተኞቹ ከመሪዎቹ ለይተን ማየት ይኖርብናል የግድ ሁሉንም የትግራይን ህዝብ ብቻ ሳይሆን የኦሮሞን ህዝብ ሌሎችንም ብትለው እንደዛው እና አሁንም ድረስ ኢትዮጵያን የሚያወካት ያለው ይሄ ብሔር ፖለቲካ አንዱ ትልቁ ችግር ነው። አሁን እንዲያውም በጉልህ እየታየ ነው። እነዚህ መሪዎቹ ስልጣን ይፈልጋሉ፣ የሀገሪቱን ኢኮኖሚ መበዝበዝ ይፈልጋሉ። አሁን ራሱ በቅርቡ እንኳን አይነት የጌታቸው ኢንተርቪው በኋላ ምናልባት እናነሳው እንችላለን የሚያቀርበው አዲስ ነገር አይደለም። የብሔር ፖለቲካ የሚመሩ ሰዎች በብሔር ላይ ይሸጎጡና ህዝቡን ነፃ ልናወጣ ነው እያሉ እየማሉ እየተገዘቱ ያንን ቃል ነው ራሱ የሚጠቀመው የነበረው። የሚገርመው ነገር እሱም ራሱ ነበረበት። ግን የራሳቸውን ስልጣን ለማመቻቸት ነው የሚጠቀሙበት። የብሔር ፖለቲካ ችግሩ እዛ ላይ ነው። ህዝቦች እንዲገናኙ፣ እንዲዋደዱ፣ እንዲፋቀሩ አይፈልግም። አሁን ያለው የብልጽግና እንዲያውም የበለጠ የሚከፋፍል የሆነው አንዱም ለዛ ነው እና ይሄ ዋናው ስልጣን የመንግስት ስልጣን ለመያዝ እና ዞሮ ዞሮ ግን ለመበዝበዝ ነው። ሁለቱም ማለት ዓላማቸው የመንግስት ስልጣን ከዛ ደግሞ መንግስቱን ስልጣን ከያዝ ተበዘብዛለን። የትግራይ በጣም የሚገርም ነገር ነው። አሁን አንተ እንዳየኸው እንዲያውም ከደቡብ ላይ ከኦሮሞ ከሌሎቹ ከወላይታ ከምን ጋር ሲወዳደር የትግራይ እንዲያውም የራሱ አገዛዝ ይዞ ያን ብሔር የሚባል በማይታወቅበት ጊዜ በራሱ እየተዳደረ የሚኖር ነው የነበረው። ልዑል ራስ መንገሻ ከዛም በላይ ነው የአፄ ዮሐንስ ልጆችም መንገሻ፣ ስዩም መንገሻ የመሳሰሉት እና እንግዲህ ፉክቻ ነበር በእነዚህ የዘመነ መሳፍንት ጀምሮ ምልህ በአማራ መሪዎች በጎጃም መሪዎች ያን እንግዲህ ክፍለ ሀገር ጠቅላይ ግዛት ነበር የምትለው የጎንደር የወሎ የመሳሰሉ ነው። በጎጃም ንጉስ ተክለ ሃይማኖት ነበሩ። በአማራውም ውስጥ ብታየው በሸዋም ንጉስ ሚካኤል ምናምን ትላቸው ከዛም ይቅርታ በወሎ ከዛ ደግሞ በሸዋ አፄ ምኒልክ የመሳሰሉ እና አሁን እነዚህ ይሄ አዲሱ ትውልድ ያንንም ነው የወረሰው። የስልጣን አምሮትን ለመተካት ትግራይ የሚለውን ነገር ነው እንግዲህ መስበክ የፈለጉት። ኦሮሞም ሰምቲንግ ነው የሚያደርጉት። አሁን እንደዛ በምታደርግበት ጊዜ ህዝቡን በዛ ስሜት ትቀሰቅሰዋል እንጂ ከ19ኛው ክፍለ ዘመን ጀምረ ራሱ ጥሩ ምሳሌ የሚሆነው አድዋ በ1896 አፄ ምኒልክ እየመሩ ሲሄዱ በዛን ጊዜ ሁሉም ነው የተሳተፈው። የትግራይም ተሳትፈዋል፣ የኦሮሞም ተሳትፈዋል፣ የሶማሌም ሌሎችም እና ከዛ በላይ ቅድም እንዲያውም ከጠቀስካቸው ጀግኖች ኢትዮጵያ ብለው ብዙ ትግል ከፈጠሩት እና ሉላ አባ ነጋ ራሱ ሊጠቀሱ ይችላሉ። አፄ ዮሐንስ ራሳቸውም ቢሆን ኢትዮጵያን አንድ ለማድረግ ብለው እስከ ታች ድረስ እየታገሉ ነው የሞቱት። ግን በእነዚህ መሪዎች መካከል ሽኩቻ ነበር። እነሱ ለምሳሌ አሁን ቂም ብለው ነው የሚይዙት፣ ያንን አይገልጹትም። በነበረው በዛ ዘመን ውስጥ ኢትዮጵያ እንደዛ አይነት ችግር ሊያጋጥማት ይችላል። ኢንፋክት ይሄ ኔሽን ቢልዲንግ የሚሉት አሁን በአውሮፓም ውስጥ እንደዛ ነው የነበረው። አሁን ቴዎድሮስን በተነሱበት ጊዜ ብዙ ትግል ነበር አውሮፓ ውስጥ እና ለኢትዮጵያ ብቻ የተፈጠረ መከራ አይደለም ይሄ የኔሽን ቢልዲንግ ችግር። ግን እነሱ ያንን ወስዶ አሁን ርዕዮተ ዓለም ሰጡትና አማራውን እንዲጠላ ለማድረግ ማነሳሳት ፈለጉ። የትግራይ ህዝብ ደግሞ በጀርባቸው ሰበኩት። በተለይ በኋላ ትውልዱን አዲሱን ትውልድ አሁን ቀረጹት በዛ አምሳል። እንዲያውም ብዙ ትግል የገጠማቸው አሁን ተመልሶ እንደገና እየወጋቸው ያለው ህዝቡ ምን አመጣችሁልን ነው። 1 ሚሊዮን ገደማ ህዝብ ጨርሰን ልጆቻችን በሙሉ ጨርሰን ትግራይ ትስር እያላችሁ ትግራይ ታሸንፋለች እያላችሁ ምኑን ነው ያሸነፈችው? በረሃብ በሰቆቃ በምን ማለት ውድመት ነው የደረሰው በትግራይ እንደምታየው። እና ይባስ ብሎ አሁን በአማራ ደግሞ የኦሮሞ ብልጽግና የሚያደርጉት ናቸው። አሁን በአማራ ላይ ደግሞ እንደገና ሁለቱን ህዝብ እያጣሩ እንትን ለማለት የሚፈልጉት እና እንግዲህ ኮምፕሌክስ ነው። ግን ዋናው ነገር ዞሮ ዋናው መሰረቱ ስልጣን ለመያዝ ለመዝረፍ እንዲያመቻቸው ነው። በነገራችን ላይ እነዚህ ስልጣን በሚይዙበት ሁሉም ዘራፊዎች ናቸው። አሁን ትናንትና አቶ ጌታቸው በትግራይ ብቻ እንደሆነ አስመስሎ ይናገረዋል እና ጫፍጫፏን ይነግራል ይመጣል። ኢትዮጵያን ለምሳሌ የኢትዮጵያ መከላከያዎች በዛ በጦርነቱ ጊዜ ሁሉ ኤክስካቬተር ለማስገባት ምናምን ይሰሩ ነበር። የባንክ አካውንት ከፍተው ምናምንና ነካ ያረጋታል። ግን ይሄ በሙሉ የወርቅ ንግዱ የመሳሰለው ሁሉ ነገር ኢትዮጵያ ውስጥ የባሰ ማለት ከትግራይም ሌላ የባሰ እንደምታውቀው እና አሁን ራሱን የቻለ ገዢ መደብ ነው የተፈጠረው። ኢንፋክት ኢህአፓም እኛም ሁላችን ምን የነበረ እሱ ነው ዋናው ችግሩ። የኢትዮጵያ የብሔርንም የቋንቋንም የመሳሰለው ልዩነት ይጠቀም እንጂ የበዝባዥ መደብ ህዝቡን አገሪቱን የሚበዘብዝ መደብ ድሃውን የሚያቆረቁዘው የመደብ ትግል ነው ያለው ነው አሁን በግልጽ እየታየ ነው። በጣም የሚገርም ነገር ነው። አሁን የሐኪሞችን በኋላ እንመጣበታለን። አሁን የሐኪሞች ስራ ማቆም ስታየው አክሮስ ዘ ቦርድ ሁሉም ኢትዮጵያ በሙሉ በሚነሳበት ጊዜ
አሁን ሰላማዊ ሰልፍ የመጣው ከጳውሎስ ሆስፒታልም ከጥቁር አንበሳም ከሚወጡት ውስጥ ምናልባት ሴንሰስ ልውሰድ ብለህ ብትል አማራዎች ይኖራሉ፣ ኦሮሞዎች ይኖራሉ፣ የትግራይ ሰዎች ይኖራሉ። ምንም ከምልክታቸው ትግራይ፣ አማራ፣ ኦሮሞ የሚል ነገር የለም። ግን ያገናኛቸው የመደብ ጭቆና ነው። ይሄ ገዥ መደብ እንዴት አድርጎ እንደሚበዘብዛቸው ነው። ተመልከት። አሁን በሙሉ ይሄ ነው እንደገና መገንፈል የጀመረው። በየካቲትም እንደዛ ነበር የሆነው። ስለዚህ ኢህአፓ የሚለው የነበረ አሁንም የሚለው ታሪክ እንደገና እያስመሰከረ ነው። የብሔር ትግል ምን ያክል ሊጎዳ እንደሚችል ሀገሪቱን፣ ህዝቡን እንደሚያፋጅ፣ እንደሚያጫርስ፣ ተቋሞችን በሙሉ እንደሚያወድም፣ የቆዩ ኢትዮጵያን አንድ ያደረጓትን የሃይማኖት ተቋሞችን፣ የቋንቋን የመሳሰሉን ነገር ያወድማል። ስለዚህ የኢትዮጵያ ህዝብ ለሺህ ዓመት ገደማ አብሮ ተባብሮ ተጋግዞ የኖረ ህዝብ ነው። ምንም እንኳን አልፎ አልፎ ሽክቻ ችግር ይኖር እንጂ የትም ሀገር እንዳለ ተጋብቶ ተዋልዶ የሚኖር ነው። አማራ፣ ትግሬ፣ ኦሮሞ ወይ ወላይታ ተብሎ ተጣልቶ አያውቅም። ተዋህዶ የኖረ ነው በምንልበት ጊዜ አይቀበሉም ነበር። ለዛም ነው ኢንፋክት በተለይ የአድዋን ለምሳሌ ኮምፎርተብል አልነበሩም የአድዋን በዓል እንዲከበር። ምኒልክን ተው እንዳወገዟቸው ነው። ታሪክ አዲስ ፊክሽን በኦሮሞም እየፈጠሩ ምናምን 5 ሚሊዮን ህዝብ ያኔ 5 ሚሊዮን ከየት መጥቶ እንደሚመጣ ጨርሰዋል ምናምን የሚለው ይሄ እንግዲህ ይሄ ስብከቱ ዞሮ ዞሮ ስልጣን ለመያዝ ነው። እንደዛው ነው ተንጠላጥለው መጥተው ያው ስልጣን ያዙ። 27 ዓመት መከራ ያሳዩአችን ሀገር ዝርፊያው እንግዲህ ስንትና ስንት ቢሊዮን በዶላር የሚገመት ነው ያኔ ወያኔ ያስወጡት። አሁን የባሰ እየወጣ ነው ያለው። ከልክ ያለፈ ዝርፊያ ነው አሁን የሚካሄደው። ይሄን የሚያደርገው ደግሞ ያንን ብሔረተኝነትን መሸጎጫ አድርጎ መሰረት አድርጎ ህዝቡንም እያጭበረበረ በራሱ ላይ ተሸጉጦ ግን ለመዝረፍ ነው። አሁን በሙሉ ኢትዮጵያ ውስጥ የምታያቸው የገዢ መደብ ከጀነራሎች ጀምረህ እስከ ሌሎች ያለው ቡድን ያ የገዢ መደብ የፈጠረው ነው። ያ ነው በብዙ ቦታ ላይ በታሪክም ብዙ ጊዜ እንደታየው ይሄ እንደዚህ አይነት ህዝቡን ከፋፍለው የሚይዙ አገሪቱን ለመበዝበዝ እና ለመዝረፍ ነው። ሌላ ምንም ትርጉም የለውም። እና ይሄ ነው እንግዲህ ዋናው መሰረቱ ብዬ ነው ማምነው። ከልብ አመሰግናለሁ አቶ አብዩ ብርሌ። ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው። እንግዳችን አቶ አብዩ ብርሌ ወይም ጌራ ናቸው። ድፍን 50ኛ ዓመቱን ሲያከብር እሳቸው መስራችና ያንንም ሲመሩ የነበሩ በአሲምባም ከፍተኛ ተጋድሎ በማድረግ ዛሬ ምስክር በመሆን ይህንን በፋኖ በኩል የሚደረገውን ተጋድሎ በተመለከተ ልምዳቸውን ሊያካፍሉ ነው ዛሬ ከዘውዱ ሾው ሚዲያ ጋር የተገናኙት። እናም ይህን ዝግጅት እንድትከታተሉ አሁን በማክበር እንጋብዛለን። አብረን ቆይ። ክቡራን ተመልካች አድማጮቻችን በጣም አመሰግናለሁ አቶ አብዩ ብርሌ። በእውነቱ ትልቅ ልምዶትን እያካፈሉን ነው ያሉት። እንደው ቅድም ያነሱት ነገር አለ። በተለይም በዚህ በህዋቶች በኩል እየተነጋገሩ እየተወያዩ እናንተንም አባረሩ። በእርግጥ ከዚህ ውጡ አሏችሁ። አማራጮች ስለነበሩ ወጣችሁ። ግን በትግራይ ጉዳይ ላይ ከሚታገሉት ስብሰባ ጠርተው እዛው ሌሊቱኑ ጨረሷቸው ብለው ነበር። ምክንያቱ ይታወቅ ይሆን? ይህን እንግዲህ እየፈጸሙበት። ስለዚህ ከዛ ልምድ እንነሳና ወደ ፋኖ ደግሞ እንመጣለን ተመልሰን። ዛሬ በፋኖች በኩል ለሁለት የመከፈል ነገሮች ይስተዋላሉ። እንደው ከዛ ጋር ሲያነጻጽሩት ይህንን እንደ ክፍፍል ልንቆጥረው እንችል ይሆን? አመሰግናለሁ። ያን የተጋደሉት ገና ትንሽ እያሉ ነው። በነገራችን ላይ ያኛው የትግራይ ነፃ አውጪ ነኝ የሚል ነበር ራሱ። እነዚህም የትግራይ ነፃ አውጪ ነው የሚሉት። ኢንፋክት አሁን በህይወት ያሉት አረጋዊ ምናልባትም ደግሞ ሌሎች ግደይ ወይ ቢጠየቁ ሞር ዝርዝር ሊኖራቸው ይችላል። ስለነሱ አገዳለን። በነገራችን ላይ የትግራይ ክልል ገዥ የነበሩት ማነው ስማቸው? እሳቸውም ነበሩ። አሁን ብዙ ጊዜ በሚዲያ የሚቀርበው ከመጀመሪያ ተጋዳዮች እና ግን ምንድነው ዞሮ ዞሮ የስልጣን ትንቅንቅ ነው። ምንም ጥርጥር የለውም። እነዛ አየ ወይንም ስልጣን ሲወያዩ ነበር እንግዲህ እና ወይ በኮሚቴ ውስጥ አብረን እንግባ ሊሉ ይችላሉ፣ ወይንም የስራ ክፍፍል ላይ ኃላፊነት ይኖራል ሊሉ ይችላሉ። ዞሮ ዞሮ ለምን አንድ ድርጅት እኛ ብቻ መኖር አለብን ነው። ኢንፋክት እነሱም ብቻ እኮ አይደለም። በነገራችን ላይ በኋላ ከኢዲዩ ጋር ሁሉ ጦርነት ከፍተው ከኢዲዩ ጋር ብዙ ተዋግተዋል። ከኛ ጋር ብቻ አይደለም፣ ከውስጣቸውም ብዙ ተጫርሰዋል። በነገራችን ላይ ኢቭን በቲፒኤልኤፍ አንዱ ትልቁ ጥቁር ነጥብ እንግዲህ በኢትዮጵያ ታሪክ ውስጥ በእነዚህ ድርጅቶች ውስጥ አንዱም የውስጥ ትግል የቆየ ነው። አሁን በፋኖ ላይ ብቻ የተጀመረ አይደለም። በነገራችን ላይ በኢህአፓም ውስጥ ነበረ። ያው እንደምታውቀው አንጃ እና እንትን የሚል በኤርትራም ውስጥ ነበረ። በጣም ቢተር የሆነ ትግል ቲፒኤልኤፍም እንደዚያው እና ይሄ ሁሉ ችግር የሚፈጠረው ምንድነው? አንደኛ መደማመጥ ያለመቻል ወይንም
አለ አይደለም ጊቨን ቴክ የምትለው እኔም አንድ ነገር ሰጣለሁ ከአንተም ወስዳለሁ፣ ግን የጋራ ትግል ነው ያለው። አገራችን ግፍ እየተፈጸመባት ነው። አብረን በጋራ ነፃ እናውጣ ህዝቡን በሚል የራሳቸውን ባህሪም አንጸው የመሄድ ልምዱ የለም። ይሄ ትልቁ ችግር የኛ የኢትዮጵያ ባህል ከምን እንደመጣ ለማግመት ያስቸግራል። ቅድም ዘመነ መሳፍንት የሚለውን ለምሳሌ አንስተነው ነበርና የመደማመጥ ቢባል አሁን በምዕራብ ዓለም አምሹር እንግሊዝ ሀገር አይተሃል ወይም የአሜሪካን ሀገር ብዙ ቆይተናል እና በተለያዩ ስብሰባዎች በፖለቲካ እንቅስቃሴዎች በመሳሰሉት ላይ እናያለን እና ይደማመጣሉ። እዚህ ያንን አውቀው ነው የሚገቡትም አላየለም ፕላስ እርስ በርስም ይማራሉ እና ብዙውን ጊዜ ከመናገር ይልቅ ማዳመጥ ይቀድማል። አሁን እዚህ ሀገር እዚህ ካልቸር የኛ አሁን በትናንሽ ግሩፖች አማራ ምናምን በምትለው እንኳን ሄደህ ብዙ ንትርክ ነው የሚሆነው። እንደ አሜባ ነው የሚከፋፍሉት። አሁን እዚህ ውጭ እንኳን ያሉትን ወስደህ 30-40 የአማራ ድርጅት የሚባል አለ። እንግዲህ ይሄ ተቻችለህ የመሄድ ተግባብተህ የመሄድ እና አብረህ በዲሞክራሲ እናመጣለሁ ምትል ከሆነ ያ ደግሞ ያንተን ባህል መሆን አለበት የሚለውን በአፍ ይናገሩታል፣ በተግባር ግን አያሳዩትም። ትልቁ ችግራችን እሱ ነው እና ፋኖም ውስጥ እንግዲህ በኋላ እንመጣበት እንችላለን። እኔ ስለ ፋኖ ዝርዝር ዲቴል አውቃለሁ ማለት አይደለም፣ ግን የዛ አይነት ምልክቶች እንደሚኖር ምንም ጥርጥር የለውም እንጂ እንደዚህ ብዙ መስዋዕትነት እየከፈሉ ህዝቡ እያለቀ እየተጨፈጨፈ የመሳሰለው ያንን አይተው የኛ መከፋፈል የኛ መጣላት ትልቅ ጉዳት ሊያመጣብን ይችላል እና አንድ መሆን አለብን ቢሉ ይሄ ሁሉ ቅዝፈት አይመጣም። እሱ ነው እንግዲህ እንደሚታየኝ። እስቲ እዚህ ጋር አቶ አብይ ምክንያታዊ ነገሮች ሊኖሩ ይገባል። ለምሳሌ አሁን እነዛን የትግራይ ሁለቱም ነፃ አውጪዎች ነው ለሁለቱም ጠላት ብለው ያስቡት የደርግን ስርዓት ነው ወይም ደርግን ነው። በእናንተም በኩል በተመሳሳይ ነው ጠላታችን ብላችሁ የምታዩት። በተለይም የኢትዮጵያን ህዝብ ይጨቁናል፣ መሬት ላራሹ ጉዳይም ሌሎችም የተነሱ ጉዳዮች ቢኖርም ግን እየሰራ ያለው ጉዳይ ተገቢነት የሌለው ነው የደርግ ስርዓተ መንግስት የሚል ጥላቻ ነው። በነዛ ጉዳዮች ላይ ነው ዞሮ ዞሮ ሁሉም ሻዕቢያ የነበረውንም ጨምሮ እናንተም የጋራ ጠላታችሁ የነበረው ደርግ ነው። አሁን ገና ስልጣን አልተያዘም። ምንም የተጨበጠ ነገር የለም። የሚታይ የሚዳሰስ ነገር የለም። ገና በተስፋ ሊሆን ይችላል ተብሎ ነው የተቀመጠው። አሁን ህወሓትም እንደሚያውቁት ወደ 17 ዓመት ያህል ታግሎ ነው። ያም ደግሞ ደርግ ራሱ በፈጠረው ስህተት እና ችግር ነው ወደዚህ ሊገባ የቻለው እንጂ ሀሳቡና ዓላማው ትግራይን ነፃ ለማውጣት ነው። ግን ትግራይን ነፃ ለማውጣት ሳይሆን ይኸው ኢትዮጵያን ለ27 ዓመት ለመግዛትም ችሏል። ምንድን ነው ገና ምንም ባልተያዘና ባልተጨበጠ ነገር ላይ እንደዚህ አይነት የመገዳደል ደረጃ መድረስ፣ በመነጋገርና በመደማመጥ ሀሳቦችን ለጋራ ጠላታችን የጋራ አቋም ይኖረን ለማለት የማይቻለው እንዳልኩት ገንዘብ፣ ጥቅም ወይስ ምን እየመጣ ነው? ይሄ ሁሉ ችግሮች የሚፈጠሩት ለምን ይመስለው? ለምንድን ነው? ያው በውስጡ ስላለፉ እርሶ መቼም እንደሚመስለኝ ምን መሰለህ እንግዲህ አንደኛ ትልቅ ጥያቄ ነው የጠየቀው። ጥናትም ይጠይቃል። ይሄ እንደዚህ ወደኋላ ሄዶ ከተለያዩ አንጻር ከባህልም ከሶሲዮሎጂ አንጻር ከስነ ልቦናም ከሳይኮሎጂም አንጻር ከሰብአዊ ግንኙነት የመሳሰሉት ከታሪክም እያገናዘቡ ጥሩ ሪሰርች ሊሰራበት የሚችል ጥያቄ ነው አሁን የጠየቀው። ከተቻለ ግን አንድ ነገር በግልጽ ያየነው ግን እኛም በእድሜያችንም ያየነው ተደጋጋሚ ነው። አሁን አዲስ በፋኖ ላይ ብቻ የተከሰተ አይደለም ይህ ችግር። ቅድም እንዳልኩ በሌሎችም ድርጅቶች ውስጥ የተከሰተ ነው። ግለሰቦች ተጠፋፍተዋል። በዚህ አይነት ከመሪዎች በኢህአፓም ውስጥ ተጠፋፍተዋል። ዋና ዋና የምትላቸው ብዙ በተማሪ እንቅስቃሴ ትልቅ አስተዋጽኦ ያደረጉ እንደነ ብርሃነ መስቀል አይነት ቅድም ያነሳ ነው ለምበረ ለምሳሌ ሌሎችም ጌታቸው ማሩ የምትለው የመሳሰሉ እነዚህ አሁን ግሩፖች አሁን አብረው የነበሩ ናቸው። ከነ ዘሩ የምትለው ወይንም አሁን በህይወት ያሉም አሉ ሌሎችም አብረው የነበሩ ግሩፕ ናቸው። እነዚህ ግን ለምንድን ነው ልዩነታቸውን ተቻችለው ቅድም አሁን ልክ እንዳልከው በደርግ ላይም አመለካከት ካላቸው ያንንም አመለካከታቸውን ንጥር አድርገው አብረው መስራት ያልቻሉት ለምንድን ነው? ኢንፋክት የሚገርመው ነገር ምን መሰለህ አሁን ጠቅላይ ሚኒስትር አብይ የሚያደርጉትና መንግስቱ የሚያደርገው የነበር ኦልሞስት አይደንቲካል ነው በመከፋፈል ላይ ስትሄድ። ምክንያቱም ምንድን ነው የሚያደርገው የነበር አሁን መንግስቱም እንደምታውቀው በታሪክ ኢህአፓን ለማጥቃት ሜሶን አቀረበ። በውስጣቸው ደግሞ ኢህአፓ ደግሞ የራሳቸው ውስጥ ችግር ስለነበረ አንጃም የሚልም በጣም ተዳከሙ። አሁን ኢህአፓን ካጠፋ በኋላ በሜሶን ላይ ዞረ እና ሜሶን ለማጥፋት ደግሞ ሌሎች ትናንሽ ግሩፖችን ደግሞ ያዘ እና ከዛ በኋላ መጨረሻ ብቻውን ቀረ።
እንዲያውም የድርጅት አሁን የኢሰፓ የምን የምትለው ከነሱ ነው የተማረው። ራሱን አይዲዮሎጂውን ርዕዮተ ዓለሙን ማርክስ ምናምን የምትለውን በሙሉ እነዚህ ወታደሮች ናቸው፣ ምንም ነገር አያውቁም። ከእነዚህ ትላልቅ ምሁራን ናቸው እንግዲህ ከነሱ ነው የወሰዱት። እና አሁንም ይሄ ሴራ ትልቁ ቁልፍ ነገር ምን መሰለህ፣ የሴራ ፖለቲካ በሙሉ ከኢትዮጵያ ፖለቲካ ጋር አብሮ ተዋህዶ የመጣ ነው። በተለይም ደግሞ አሁን የብልጽግናውን እንኳን ብታይ በከፍተኛ ደረጃ ነው አሁን የሴራውን የሚጠቀሙበት ያለው አሁን የጠቅላይ ሚኒስትር አብይ መንግስት እና እያንዳንዱን ብታይ ዝም ብለህ አሁን ለምሳሌ የሃይማኖት እንትኖችን መከፋፈል፣ ኦርቶዶክስ ውስጥ ገብተህ ፓርቲዎችን ራሳቸውን በውስጣቸው ገብተህ መከፋፈል፣ አሁን ያሉትን ፓርቲዎች ሌላው ቀርቶ አሁን ቲፒኤልኤፍን እኮ ለመከፋፈል ነበር መጀመሪያም እንደዚህ አይነት መዋቅር የፈጠሩት። አሁን ተከፋፈለ ቲፒኤልኤፍ፣ ግን ዞረውም እንደገና ራሳቸውን መጉዳት ላይ ደረሱ። እና ይሄ አይነት ሴራ አንዱን አቅርበህ ሌላውን ማጥቃት፣ አንዱን ክደህ ሌላውን ማድረግ የቆየ ነው። ግን መጨረሻ ላይ ምንድን ነው የሚያደርገው መሰለ? አገሪቱን ነው የሚያጠፋት፣ ህዝቡን ነው የሚጨርሰው፣ ህዝቡን ይጎዳዋል በጣም። እና አሁን የፋኖም የዚህ አይነት ምልክት አለ። እንግዲህ ዝርዝሩን አላውቅም እንዳልኩ፣ የዚህ አይነት ምልክቶች ስላሉ ግለሰቦች ይሄን ሁሉ መስዋዕትነት ያደረጉ አብዛኞቹ አምሹር ለመስዋዕትነት የተዘጋጁ ናቸው። መሪዎች ራሳቸው በዚህ በረሃ ላይ ጦማቸውን የሚንከራተቱ ናቸው። አሁን ቢያንስ ፊት በግንባር ቀደም የምናያቸውን ሁሉ አሁን የአራቱን ሰብሳቢ አባላትን ብታይ አሁን እነ ዘመነ ካሴ የምትለው ወይ ሀብቴ ወልድ የምትለው ምሬ ወዳጆ፣ ደሳለኝ ሲያስብ፣ እነዚህ ሲያስብ ሸዋ፣ እነዚህ አሁን እንግዲህ ተመልከት ገና በወጣትነታቸው ሄደው ነው ሁሉ መከራ የሚከፍቱት ያለው። ኑሯቸውን መኖር ይችሉ ነበር። ከስራቸው ደግሞ በጣም ህይወታቸውን አሳልፈው የሚሰጡ የሚታገሉ ወጣቶች በርካታ ናቸው። ይሄን አይተው አሁን ረጋ ብለው መስማማት አለብን። ለምንድን ነው ማይወልጥ የሚለው ቅድም ያነሳው ትልቁ ጥያቄ እሱ ነው። ዞሮ ዞሮ ምልህ ከግለኝነት ጋር ይያያዝ ይችላል። ኢጎ የምንለው ሌሎች ነገሮችም ሊኖሩ ይችላሉ። እና ይገርማል እንዳልከው ገና ስልጣን ላይ እንኳን ሳይደርሱ፣ ስልጣን ላይማ ቢደርሱ ይጨራረሳሉ። አሁን የሀባም እንደዛ ነው የሆነው እና የመሰም ገና እየተቃረቡ እያሉ ነበር መጨራረስ የመጣው። የቲፒኤልኤፍን በውስጣቸው ብዙ ቅድም የትግራይ ሓርነት ድርጅት የሚለውናል እንጂ በውስጣቸው ብዙ ግጭቶች፣ ብዙ እልቂቶች አድርገዋል። ታሪኩን የበለጠ እነሱ ያውቁታል። እና ይሄ ችግር ለምንድን ነው በኢትዮጵያ ላይ በተለይ ይሄ ሁሉ ድህነት እያለ፣ ይሄ ሁሉ በሽታ እያለ፣ ይሄ ሁሉ ድንቁርና እያለ ወደኋላ ይሄድ አሁን የደረሰው ውድመት ራሱ በኦሮሞ በትግራይና በአማራ ወስደህ እኛ በህይወትም የምናየው አይመስለኝም። ቢያንስ ወደ 30 ዓመት ወደኋላ ሄዳለች ይህች ሀገር። አሁን ራሱ የመሰረተ ልማት ውድቀቱ ራሱ አሁን የሕክምናው፣ የትምህርት ቤት፣ የመንገድ የመሳሰሉ የኢኮኖሚውን እንግዲህ ውድነት የምታውቀው ነው። እና አፈር በልቷል አሁን። እና በቲፒኤልኤፍ ግዛት ጊዜ በወያኔ ጊዜ የተገነቡ መንገዶች እና ስራዎች ያ ሁሉ ችግር ያለበትም የሰራቸው የሉም፣ አሁን ወድመዋል። እና ይሄ ሁሉ ብልጽግና አለ ምን እንዳለ ያሉ መብራቱን ምናምን የሚያሳዩት አሁን ውስጡን ስታየው ባዶ ነው። ኢትዮጵያ ውስጥ አሁን በቅርቡ እንኳን በተባበሩት መንግስታት የተለያዩ ስታቲስቲክስ ናቸው የሚወጡት። እንደምታየው 86 ሚሊዮን የኢትዮጵያ ህዝብ ከድህነት ወለል በታች ነው። ተመልከት። በሂውማን ዲቨሎፕመንት ኢንዴክስ ብሎ አሁን ይሄን ያወጣዋል። እሱ የተሻለ መለኪያ ነው ብለው ነው የሚያወጡት። እና በዛ ኢትዮጵያ ከ193 ሀገሮች 180ኛ ነች። ይሄ እንዲያውም ኤርትራ ትንሽ ከፍ ስላለች ከሷ 175ኛ ነች። ተመልከት። እና ለምንድን ነው እንደዚህ የሚሆነው? እንግዲህ እነዚህ አሁን ሶስት ዋና መለኪያዎች አሁን አንደኛ ትምህርት፣ ከዛ ደግሞ ይሄ ላይፍ ኤክስፔክታንሲ የሚሉት ምን ያክል እድሜ ሊቆይ ይችላል የሰው ልጅ የሚለው እነዚህን ነው መለኪያ የሚያደርጉት። ከዛ ኢንፋክት ኢንካም ጂዲፒ ምናምን ይባላል። እነሱ ሞር ፐር ካፒታ ብለው ግሮስ ናሽናል ኢንካም በሚል ነው። በእነዚህ ሶስት መለኪያዎች እንኳን ስታይ ይሄ ሂውማን ዲቨሎፕመንት ኢንዴክስ በሚባለው ወረደች። እንዲያው ጭራሽ ባለፈው 5 ዓመት ኢትዮጵያ የበለጠ ወረደች። 175ኛ ነው እንደዚህ ነበረች 22 ላይ፣ አሁን 180ኛ ነች ከ193 ሀገር። ግን መንግስቱ ራሱ አድገናል በልጽገናል እያለ ሌትም ቀንም ተንቡር ይመታል። እውነት ነው አቶ አብዩ፣ የኢትዮጵያ ጉዳይ አሳሳቢ ደረጃ ነው የሚደርሰው በሁሉም ጉዳዮች፣ በዓለም አቀፍ ዲፕሎማሲያችን፣ በኢኮኖሚ ጉዳይ፣ በሰላሙ ጉዳይ፣ ከጎረቤት ሀገሮች ጋር ያለን ግንኙነት በተመለከተ በብዙ ጉዳይ ችግር ውስጥ ነው የገባ ነው። እስቲ የመጨረሻ የዚህን ወደኋላ ታሪኮን እዚሁ ላይ ለመቋጨት ያህል አንድ ጥያቄ ላንሳና ወደ ወቅታዊ ጉዳይ እንመጣለን፣ ወደ ፋኖም ጨምሮ ሌሎቹንም ጉዳይ። በተለይም የዚህ የትግል በምታደርጉበት ጊዜ ጠቅላይ ሚኒስትር በኋላ ሆኖ የተቀመጠው መለስ ዜናዊን ጨምሮ ሌሎችም ሰዎች በደንብ የማይታወቁ ነው። የዛሬ 50 ዓመት ወደ ትግል እናንተ በገባችሁበት በዛ ወቅት ቅድም በሚገ
በሚገልጹልኝ ጊዜ የነበሩት ኢንጂነር ግዳይ ዶክተር አረጋዊ በርሄ እና ሌሎችም በነበሩ ጊዜ መለስ ዜናዊ ጭራሽ የሚታወቅ አይመስለኝም። ትንሽ ሊጠቁሙን ይችላሉ። ያኔ እሱ ስልጣንም ኃላፊነትም ላይ ያልነበረ ሰው ነው። በተጓዳኝ እንደገና በዚህ በትግራይ በኩል ያላቸው አመለካከት ኢትዮጵያን ጠል በጣም ደግሞ አማራ የሚባለውን ማህበረሰብ ጠል የነበረ እንቅስቃሴ የሚያደርጉ እንደነበሩ ጠቁመውኛልና ከዛ በኋላ መጥተው አሁን ኢትዮጵያን ለ27 ዓመት ሲያስተዳድር ህወሓት የሚባለው ፓርቲ በቀደም አብይ ወደ ስልጣን ላይ እስከወጣበት ጊዜ ድረስ ያለውን ሲመሩ የነበሩ ሲያስተዳድሩ የነበሩ መነሻቸው ላይ ኢትዮጵያን በመጥላትና በተለይም አማራው ላይ ያነበራቸውን ጥላቻ እንደው ከአንዳንዶቹ ጋር የሚገናኛሉ የሚል ተስፋ አለኝና ያን የምታደርጉትን እዛ ላይ አማራ ላይ የነበራችሁ ጥላቻ፣ በዛ ላይ ኢትዮጵያ ላይ የነበራችሁ ጥላቻ አሁን ስልጣን ላይ ከወጡ በኋላ ምናልባት ያ ነገር ቀንሶላቸው ይሆን? ጥላቻው ተወግዷል ወይስ በዛው ባለበት ሁኔታ ነው የቀጠለው? ባለበት ሁኔታ ከቀጠለ ይህንን ስልጣን ላይ የተቀመጡበትና እያስተዳደሩ ያለውን ህዝብ በምን መልኩ ለማስተዳደር ፈቃደኛ ሆኑ ማለት ይቻል ይሆን? ምክንያቱም እድሉና አቅሙም ስለነበራቸው ለምንድን ነው ትግራይን ለብቻው ይዘው ማስተዳደር ያልፈለጉት ይላሉ? እንዳልኩ እነዚህ ግለሰቦችን በቅርብ ብዙዎችን አላቃቸው ምን አይነት ሪሞርስ ወይንም ደግሞ ጸጸት ይኖራቸዋል የሚለውን ማወቅ አልችልም። ግን ቅድም አንዱ ስሙን ካነሳሁልን ለምሳሌ ጠፍቶኝ የነበረው ወይ ገብሩ አለ። ለምሳሌ ገብሩ እሱም አለ። ግን ጥሩ አመለካከት ያለው ብዬም ገብሩ አስራት አሁን ግን ጥሩ አመለካከት ያለው ያንም ለዛ ይሆናል ምናልባት የወጣ ግዳይ ነው። አሁን ብዙ ጊዜ ኢንተርቪውም ላይ ይቀርባል፣ ኢትዮጵያን ለማዳን በሚለውም ላይ ይቀርባል። ግልጽ የሆነ ጥርት ያለ በኢትዮጵያ ህዝብ ፍቅር ላይ እና በህዝብ የጋራ ማደግ ላይ አንድነት ላይ የሚያስብ ሰው ነው። ከድሮ በሬዎች ይባል እሱም ብዙ አልቆየም፣ ወዲያው ነበር ከነመለስ ጋር ግጭት ተፈጥሮ በመጨረሻ ላይ ወጣ። ሌሎቹ እንግዲህ እነዚህ አረጋዊ ሌሎች የሚሉት አሁን እያነሱ ነው። አቦይ ስብሃት በነገራችን ላይ ዋናው ደግሞ አቦይ ስብሃት ነበር የነበረው ያኔ የነበሩት እነዚህ በህይወት አሉ አሁን እና እኔ የምልህ ለምንድን ነው ይህን የአማራ ጥላቻ የሚለውን ስልጣኑን ከያዙ በኋላ እንደቀጠሉበት አይ ቲንክ ሁሉም የሚያውቀው ነው። እኔ የምልህ ገና እንደገቡ ነው ማነው የምትለው ቦታ የሄዱ ሆሮ ጉድሩ እና የመሳሰሉት ቦታዎች ላይ በጉድጓድ እየወረወሩ አማሮች ሲወድቁ እነ ታምራት ሁሉ መሪ የነበረበት ነው። ታምራት በነገራችን ላይ ኢህአፓ ውስጥ ነው የነበረው፣ በኋላ ነው እነሱ ጋር የገባው እና አሁንም ድረስ አስወጧቸው እያሉ አሁን ለምሳሌ ጠቅላይ ሚኒስትሩ ወለጋ ሄደው 100 ዓመት ሙሉ ባሪያ አድርጎ ሊገዛ የነበረ አማራ እየመጣልህ ነው ብለው አሁን ፈኖች ላይ እንትን ለማለት ኦሮሞና እንትን ለማስነጻ እስካሁን ድረስ እነ ሽመልስ አብዲሳ የሚናገሩት ቅስቀሳ የምታውቀው ነው። እኔ የምልህ በተቻለ መጠን ነፍጠኛ እያሉ በአንድ በኩል ደግሞ እነዚህ የነሱ ጥቅም ጋር አብሮ የተሳሰሩ ለዛ ነው መደብ ላይ ያለው ብአዴን የሚባሉት ውስጥ እዛ ውስጥ ያሉት አሁን ሌሎች የሚያስተዳድሩት ወይንም የአማራ ብልጽግና የምትላቸው በመደብ ጥቅም የተሳሰሩ ናቸው እና እነሱ ለአማራ ህዝብ ደንተም የላቸውም። እና ረጋ የምትለው ሌሎችም ያንን ጥቅማቸውን እስካገኙ ድረስ አብረው ይዋሃዳሉ እና እስካሁንም ድረስ በተለይ ይሄን የአማራ የሚለውን ጥላቻ አለ። በነገራችን ላይ ህዝቡን እርስ በርስ የማጋጨት ራሱ አሁን ይሄ የፌዴራል ስርዓቱ ብለው የመሰረቱት በመሰረቱ በቋንቋ ላይ መሰረት አድርገው ያደረጉት ህዝቡን እርስ በርስ የሚያጋጭ ነው። ድሮ በወሰን ማን ተጋጭቶ ያውቅ ነበር? በማንነት ማን ተጋጭቶ ያውቅ ነበር? አሁን የምልህ ወልቃይት የምትለው ወልቃይት እንኳን ለምሳሌ ብትወስድ አማራና ትግራይ የምትላቸው ተጋብተው ተዋልደው ነበር የሚኖሩት የነበረው። ግን እነሱ ልክ ስልጣን እንደያዙ ልክ ኤትኒክ ክሊንዚንግ የጀመሩት እነሱ ናቸው። እንዲያውም እያስወጡ በሙሉ ወጣቱ ሙሉ የሰደዱት እና ግዛታቸውን አስፍተው እስከ ቤኒሻንጉልም እስከሚደርስ ድረስ ሌሎችም አሁን ራያን ለምትን የመሳሰሉን አድርገው ታላቋን ትግራይን ገነባለን ብለው ሁሉ እስካሁን ድረስ ቀውስ ውስጥ አለ ነው እና ባክግራውንድ ዞሮ ግን አሁንም እንደማስፈራሪያ የሚጠቀሙበት የድሮን ስርዓት ናፋቂዎች ምናምን ይለዋል ወይም ነፍጠኞች ሊመጡ ነው ምናምን ይለዋል እና ህዝቡን ግን አሁን ይሄው ለምሳሌ የሐኪሞች እንቅስቃሴ ምናልባት ሆፕፉሊ የመምህራን ምን ሊመጣ የሚችልበት ይላል ይሄንን እንዲደበዝዝ እንዲጠፋ ነው የሚያደርገው፣ ህዝቡን እንዲነቃ ነው የሚያደርገው። እስካሁን ድረስ ለካ ተታለን የነበረው በነገራችን ላይ አሁን ባለፈው በ2 ዓመት ጦርነት ላይ እንኳን አምሹር ታስታውሳለህ በትግራይና በብልጽግና እንትን በነበረው ላይ ጦርነቱ ከትግራይ ሸሽተው የሚመጡትን የትግራይ ሰዎችን ተቀብሎ የወሎ ህዝብ በደንብ ያስተናግድ ነበር።
ሌላው ቀርቶ አሁን ንብረታቸውን ትተው የሄዱትን በቅርቡም ሰምተህ ሊሆን ይችላል። አሁን ከጎንደር ነው መሰለኝ ከወሎም ጥለው የሄዱ የነበሩ የትግራይ ተወላጆች ከስንት ዓመት በኋላ ሲመጡ ጠብቀው ጥሩ አድርገው ነው የሰጧቸው። ወሎ ውስጥ መሰለኝ እንደዚህ አይነት በጎንደር ብዙ ታሪኮች አሉ። እንደዚህ ህዝቡ እንደዚህ አይነት የብሔር ጭቆና የሚባል እርስ በርስ የመጣላት የመጋጨት የሚባል ምንም ነገር የለውም። ግን መሪዎቹ ግን ይጠቀሙበታል። ምን ልታደርግ ትችላለህ? እና አሁን ይሄ ደግሞ የሚያሳዝነው መሰለህ እነዚህ አሁን የሚዘርፉትም የሚበዘብዙትም የሚሉትም ብዙ አይቆዩም። እነሱም ያው ምልህ የያዙትን ይዘው ይሄዳሉ። በውጭም ባንክ አካውንት ያላቸው አሁን አቶ ጌታቸው የሚያነሳ ነበር ብዙ አሉ። እንደዛ አይነት ጀነራሎች ራሳቸው ስንት ወርቅ ንግድ ውስጥ ያገባሉ ኢትዮጵያም ውስጥ የመሳሰሉት። ይሄ ማለፉ አይቀርም። ግን የሀገሪቱን ህልውና ከፍተኛ አደጋ ላይ ጣሏት አሁን በዚህ ሁሉ ጦርነት እና ህዝቡን ደግሞ የመጨረሻ መቀመቅ ድህነት ውስጥ እንዲገባ አደረጉት። መኖር ውድነት ሌላው እንግዲህ ዘርዝረንም አንጨርሰው በግፍ የሚሰራውን በዚህ ህዝብ ላይ በአማራው ብቻ አይደለም በነገራችን ላይ በኦሮሞም ላይ የኦሮሞ ህዝብ እኮ መከራውን አይቷል ብዙ። ይሄው አማራው መጣል ሊጨርስ ነው ምናምን የተባለ ግን ቤቱ እየተቃጠለ እየወሰዱ እያነቁ እየጣሉ ስንት መከራ። ይሄ እንግዲህ የሚያሳይ ምን መሰለ አቶ ዘውዱ ዋናው ነገር የመደብ እንትን ነው። ይሄ ዞሮ የሚጠቅሙት ቢሆን ኖሮ የራሳቸውን ህዝብ በጠቀሙ ነበር። የትግራይ ህዝብ 50 ዓመት ሙሉ ህወሓት ገዝቶት ምን ላይ ነው ያለው? ምን ተመልከት። የመጨረሻ ድህነት ላይ የመጨረሻ ችግር ላይ የሚሰደደው በብዛት ከዛ ነው። የኦሮሞም እንደዚያው ነው። እና መጨረሻ ላይ እነዚህ በዝባዦች ናቸው በሙሉ ዘርፎ ይሄዳሉ። ህዝቡ ግን ተመልሶ እንደገና ድህነት አረንቋ ውስጥ እየገባ መከራውን እያየ ይቀጥላል። በጣም የሚያሳዝን ነው የኢትዮጵያ ሁኔታ። በጣም አመሰግናለሁ። አሁን አንድ ነገር ሲያነሱ ትዝ አለኝ ወደኋላ እንደገና ጨርሻለሁ ብዬ ነበር ልመለስ ግድ ሆኖብኛል። በተለይም ታምራት ላይ እንደሚያውቁት በአማራው ላይ ከፍተኛ ጭፍጨፋ እንዲደረግ በሐረርም በአርሲም አርባ ጉጉ ላይ ያሉ ህዝብ ገደል ውስጥ እንዲገባ ካደረገው ቀዳሚውን ስራ የሰራ ሰው ነው። እንደማስታውሰው እንግዲህ ሊያርሙኝ ይችላሉ። እርስዎ በሚመሩት አሲምባ በነበራችሁበት ሰዓት ከዛም ወደ ጎንደር በሄዳችሁበት ሰዓት ይህንን ጦር እየመሩ የነበሩት እርሶ ኖትና በትጥቅ ትግሉ ላይ ያው ኢህአፓ ነው ስላሉኝ ማለት ነው። ስለዚህ በእርሶ ስር ነበረ ወይ? ከነበረ እውን አሁን በምናየው የዘር ቋት ውስጥ ስናየው ይህ ግለሰብ ወይም ጠቅላይ ሚኒስትር ሆኖ ሲያገለግል የነበረው ሰውዬ አማራን ነው ወይ ብላችሁ፣ በእርግጥ በእናንተ ጊዜ አማራ ኦሮሞ ምናምን የሚለው ባይኖርም ግን የዘር ሀረጉ እውነት ከዛ የመጣ ነው። እንደው ጠቀሜታ ባይኖረውም ግን እንደዚህ አይነት መቼም ሰው ስሜት አለ። አንደኛ ኢትዮጵያዊ ላይ እንደዚህ አይነት ነገር በመጀመሪያ ደረጃ እንደ ሰው ላይ ነገር እንዲፈጸም ማድረግ አይገባም። ከዛ ወረድ ስንል ደግሞ ወደ ጎሳችን ወደ ማህበረት፣ ከዛ ጎሳ ወረድ ስትል ወደ ቤተሰብ ወደ ምናምን እናት አባት እያልክ ወደ ልጅህ ምናምን ሲመጣ ስሜቱ በጣም እየቆረቆረ ነው የሚመጣው። በጣም እየቆረቆረ እንዴት የሚል ውስጥ ትገባለህ እና ስለዚህ እርስዎ እንደው ይህን ሰውዬ በዛን ጊዜ በነበራችሁበት ሰዓት የኢትዮጵያ ጉዳይ ላይ ንቁ ተሳትፎ የሚያደርግ ቢሆንም በተጓዳይ ግን የአማራው ማህበረሰብ ይወክላል ብለው ያስባሉ ወይ? ስለ አማራው ሲጨነቅ ነበረ? በአጠቃላይ ከዛም በኋላ ስልጣን ላይ ከወጣት በኋላ የሰውየውን አመለካከት እንዴት አዩት? አማራን ወክሎ የአማራ ስም ነው የተቀመጠውና ያ ሁሉ የአማራ እንዲጨፈጨፍ ሲያደርግ ምን ማለት ይቻል ይሆን? ወይል እንግዲህ እሱን ገና አሁንም የስነ ልቦና ጥያቄ ነው። የታሪክ ብቻ ሳይሆን ጠየቀኝና በጀስት የማውቀውን ፋክቱን እንግዲህ በሰራዊት ውስጥ በነበርንበት ጊዜ ያሰ በኮሚቴ ነበረ አመራር፣ በጋራ አመራር ነው የነበረን። እርግጥ ኮማንደሮች ይኖራሉ የሚመረጡ የኃይልም በደረጃም የመሳሰሉት። እኔም መጀመሪያ አመራር ነበርኩ። በኋላ እንደገና እሱ ራሱ ችግር ነበረ አሲምባ ውስጥ። ከዛ ከኃላፊነት ሁሉ አወርደውኝ ኃይል መሪ ሆኜ እንደገና መጨረሻ ላይ የሰራዊቱ አመራር አባል ሆኜ ተመረጥኩኝ እና ግን በኮሚቴ ነው ብዙን ነገር ምንሰራው የነበረ። አሁን በህይወትም ያሉ አሉ ከሰራዊቱ አመራር ውስጥ በጎንደርም የነበሩ። እዛ ውስጥ እሱ አንድ የሆነ ቦታ ላይ ኢንፋክት የሪጅን ብሎ ያን ያክል አልገባም። እንዲያውም አንድ የፖለቲካ እንትን ነበረ እኔ እስከማውቀው ድረስ የፖለቲካ ዲፓርትመንት የሚባል እና እዛ ውስጥ ነበረ የሚሰራ የነበረው። ይህን ያክልም ከፍተኛ የሆነ በአመራር ደረጃ ሚናም አልነበረውም እኔ እስከማውቀው ድረስ እና በኋላ ግን ሰራዊቱ ሲፈርስ የኛ ከሰራዊቱ ተገንጥለው የሄዱ ነበሩ ወደ ህወሓት ከነሱ ጋር አብሮ ሄደ እና ያኔ የነበረውን አመለካከት እንግዲህ አሁን በአማራ ላይ ጥላቻ ነበረው ምን ነበረው የሚለውን ለማወቅ አልችልም። ግን
ቅድም ዞሮ እንዳልኩ እነዚህ ጥላቻ ካላቸው ሰዎች ጋር አብሮ ተሰልፎ ኃላፊነት ወስዶ እነሱን ለማስደሰት እስከፈለገ ድረስ ለራሱም አልጠቀመውም። ለዛ ነው በአማራ ላይ ጥላቻ ታምራትን አልክ እንጂ ራሱ በአዴን ውስጥ እኮ ብዙ ነበሩ አማራ ጥላቻ ፕሮፓጋንዳ የሚነዙ። እኔ በጣም ይገርመኝ ነበር። አሁን ኢትዮጵያ መላለስ ነበርና በአዴን ውስጥ ያሉ የሚሏቸው በክልል መሪነትም ይሁን በካድሬነትም ይሁን ያሉ እነሱ የሰጧቸውን ልክ እንደ ፓሮት እንደምትባል ወፏ አላውቅም እየተቀበሉ የሚያስተጋቡ ነበሩ። ይሄ የአማራ ጭቆና የነፍጠኛ ነው ኢትዮጵያን እዚህ ያደረሳት ይሉ ራሳቸው አማራቹ ነው እኮ ነው። ግን ዞሮ ቅድም እንዳልኩ ነው። አሁን የግል ጥቅም እና የመደብ ጥቅማቸውን ወይንም ከገዢ መደብ ጋር የተያያዙበትን ነው ቅድሚያ ቢሰጡት እና ኢትዮጵያንም እኮ ደንታ ያላቸው ወዳት ማተር የአማራ ብቻ ሳይሆን እንደነዚህ አይነት ሰዎች ኢትዮጵያ ገደል ብትገባ ምን ብትል ህዋትም ሌሎችም እንዳየነው ነው። እና የዚህ አይነት ግለኝነት ላይ ከደረሰ የሰብአዊ መብት የሚባል ነገር ስሜት አይሰጣቸውም። ዲሞክራሲ የሚባል ስሜት አይሰጣቸውም። ጓደኞቻቸው ሌሎቻቸውን ሸጠው ሊገቡ ይችላሉ። ህዝቡ ሲጨፈጨፍ ምን ሲል አሁን ቅድም ያነሳው ሁሉ ነው። በነገራችን ላይ ይሄ አይ ቲንክ የአማራ በሚለው ብቻ አይደለም ማየት ያለብን። ራሱ አሁን በኦሮሞም እንዳልኩ በጉራጌም በጉጂ በመሳሰሉት በስንት ህዝብ እያለቀ ነው። በወላይታም አካባቢ ብዙ አልቋል። ሲዳማም እንደዚሁ። እንደዚህ አይነት ስልጣን ከሰጣቸው ያ ስርዓቱ በእንደዚህ አይነት ፍልስፍና እስከሄደ ድረስ የራሳቸውን ብሔር የሚሆኑትን ያስራሉ፣ ይገላሉ፣ ይጨፈጭፋሉ። እንደዚህ አይነት ያጋጥማል። እንኳን የታምራት የአማራ ብቻ አይደለም። እርግጥ የአማራ በደም ዘር የማጥፋት ዘመቻ ነው የተካሄደበት በ27 ዓመት ውስጥ። ለዛም ነው ይሄ ትግል እንደዚህ ገንፍሎ የተነሳው በቁጭት። ከልብ አመሰግናለሁ። ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው። ዝግጅታችንን እየተከታተላችሁ ለምትገኙ አድማጭ ተመልካቾቻችን ከልብ እናመሰግናለን። እንግዲህ በጣም አመሰግናለሁ። በተለይም ረጅም ጊዜያትን ወይም ዓመታትን በትጥቅ ትግሉ ላይ ያሳልፈዋል። የኢህአስንም የጦር መሪ ሆነው አገልግለዋል። ትግሉ ምን ያህል ከባድና ውስብስብ እንደነበረ ጠንቅቀው ያውቃሉ። በዚህ የጎሬላ ፋይት ወይም ደግሞ በየጫካው ውስጥ ሆነው በትግሉ ላይ ያደረጉትን ተሳትፎ እናውቃለን። ህወሓት የሚባለውንም ሻዕቢያንም ሌሎችንም ጠንቅቀው ያውቋቸዋል። አብራችሁ ሰርታችኋል። በዛን ጊዜ የተከፈሉትን መስዋዕትነት ቀደም ሲልም ለማንሳት እንደሞከርነው ጠላት የሆነውን የደርግን ስርዓት ለማጥፋት ሁሉም የጋራ አቋም ላይ ቢደርስም ግን ስምምነት ላይ በመጥፋት አንዱ አንዱን እያጠፋ የቀጠለበት ሁኔታ ተስተውሏል። እንግዲህ ከዚህ ልምዶ በመነሳት ዛሬ በአማራ ፋኖች በኩል የሚደረገውን ተጋድሎ አንዳንድ ሰዎች ተጠላለፉ፣ ተገዳደሉ፣ ተጨፋጨፉ፣ እርስ በርስ እንደዚህ ሆኑ። ልዩነታቸው በጣም የከፋ ነው። እንኳንስ ቤተመንግስት 4 ኪሎ ለመድረስ የአብይን ወይም ብልጽግናን ስርዓተ መንግስትን ለመገርሰስና ለመጣል አይደለም ለሌሎችም አቅም የሌላቸው ብኩን የሆኑ ወታደሮችና ወይም ታጋዮች ተብዬ የሚንቀሳቀሱ ነው በሚል የሚያጥላሏቸው ወገኖች አሉ። እውን ይህ የሚነዛውና የሚነገረው በርሶ ከልምዶና በተለይም በዚህ በውትድርናው ላይም እንደማገልገሎ ይህንን በፋኖች በኩል የሚታየውን ክፍተት እንዴት ያውታል? እንዴት ይገመግሙታል? እውን ልዩነታቸው የበዛ ነው ወይስ አንድነታቸው? እንግዲህ ይህንን በተመለከተ ክቡራን ተመልካች አድማጮቻችን በክፍል 2 ውይይታችን ይዘንላችሁ እንቀርባለን። ለአሁኑ የክፍል 1 ዝግጅታችንን በዚህ ቆይተናል። በክፍል 2 ዝግጅታችን እስከምንገናኝ ክቡራን ተመልካች አድማጮቻችን ሰላም ጤና ይስጥልኝ እያልኩ የምሰናበታቸው ከእንግዳችን ከአቶ አብዩ ብርሌ ወይም ጌራ ጋር ያደረግነውን የመጀመሪያውን ክፍል ውይይት በዚህ ቆይተናል። እጅግ ከልብ አመሰግናለሁ አቶ አብዩ። በክፍል 2 ውይይታችን እስከምንገናኝ በዛ ላይ በምናደርጋቸው ውይይቶች ላይ ለጊዜው እንግዲህ ከተመልካች አድማጮቻችን የሚነሱትን ሀሳቦች እንደሚመልሱልኝም ተስፋ አደርጋለሁ። ተመልካች አድማጮቻችን ከልብ እናመሰግናለን። ከእንግዳችን ጋር የምናደርገውን የክፍል 2 ውይይት እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታቸው ይህን ዝግጅት በማቅረብ እስካሁን ከእናንተ ጋር የቆየሁት እኔ ዘውዱ መንግስቴ ነኝ። መልካም ጤና ይስጥልኝ። ዘውዱ ሾው
በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው።